ተነሳ። ባክሽ ወደዛ ትወደድ የመጀመሪያ ነው እንዴ? አረ እድሜ ልኳን የምትወደኝ እናት አለች። እናቴ ስትል የድሮ ቦታ ሳጣ ጓደኞቹን የሰፈር ልጆች ጠይቄ እቤት ሄድኩኝ። ከዛ ቤት እናትን አገኘኋት። እንደማፈቅርስ ነግራት የት እንዳለ ነገረችኝ። መጣሁ። ምን በሽጋ ልጅ ተሸን አረ ግንብ ጥብሳች ምንድነው? እናት እንዴ በጠራራ ፀሐይ ሊዘርፈኝ ብቻ ባልሆነ። አረ እናት ሌላ ሰፈር መስዬ ነው። እዚሁ ነው ቤት። እሺ እዚሁ ነው ሰፈሬ። ምን ፈልግ? ስሚ ልብስሽ ተበላሽቷል ማለት ይወራራ። ልቀቂ አንቺ እናርግሽ እጂ ሂጂ እንጂ ደግሞ ሸሚዜ መልሰሽ አምጪ። እሺ እኔን ነው መሰለኝ የፈለግሽው። ሸሚዜ ልሰጥ ነው። እንደመታሽን ጥፊ ቢሆን ደግሜ ማስታወስ የራሱ ነው የሆኜ ነው። ይቅርታ። ጣጣ የለውም። ደግሞ እዚህ ሰፈር እንዳሉኝ ሻውቂያለሁ። ነይ ልሸኝሽ። ወዴት? ወደ ሰፈርሽ ነው። ኧረ እኔ ራሴ እሄዳለሁ። ምን ሆነሻል? ሰው ካገኝ ጥሩ አይደለም፣ አይለቀኝም። ማን ነው እሱ? አባትሽ ነው? አይ አይደለም። አቧታ ወዛገኝ። ነይ እንሂድ። ምንድነው ዝም ብለሽ የምትደነግጪው? ባለፈው ምን ሆነሽ ነው? ዶርዬ መስለኸኝ ልዘርፈኝ ነበር የመሰለኝ። ከዛ ደግሞ ስትጠጋኝ ልስመኝ መስሎኝ ደንግጬ በጥፊ መታው። እንድስምሽ ፈልገሽ ነበር ማለት። ሲጀመር ሁሉም ዱርዬ ሌባ አይደለም። ስንት ታማኝ ዱርዬ አለ። እሱ ነው። ማን ነው? የድሮ ፍቅረኛዬ። አንቺ ከአንድ ሰው ጋር እንዳለሽ አላልኩሽም? ተረጋጋ እባክህ፣ ምንም አልተፈጠረም። አንተን ያናገር የለም እባክህ። ያማል ጀበር በኔና በሱ ማለት አትግባ፣ አይመለከትም። ወደዛ ሂድ። ለነገሩ ልክ ነሽ። እኔ ምን አገባኝ? አመፀኛው ልቤ ጀሞ የእናት ረሸጋ ስምህ ማን ነው? አንቺ ምን አይነት ድፍረት ቢኖርሽ ነው እንደዛ ካዋረድሽኝ በኋላ ዝሬስ የመጣሽው? ሴስሮሽ ነው እንጂ አጠናግርሽ ነበር። እሱን ሌላ ጊዜ እናወራለን። አሁን የመጣሁት ግን አምልጥ ልልህ ነው። ምንም የምናወራው ነገር የለም። አሁን ከፊት ጥፊ። ይኸውልህ ባለፈው እንደዛ ያደረኩት እሱን አረጋግጬ ነገሮችን ለማብረድ ነው። ያለበለዚያ የኔን ህይወት ነበር የሚያበላሸው። አሁን ጓደኞቹን ይዞ እየመጣ ነው። አምልጥ። እኔን ፈርቼ ማመልጠው? ይሄ ፍርሃት አይደለም ብልጠት እንጂ። አንቺን አግኝቻለሁ። አዴ ዮና አቺ ያን ነው የምታውቁ? አዴ ጨረስ ነች እኮ። አንቺ ነሽ እንዴ ከኋላ የምታባርሪ? ቆይ መጣው። ስሚ አንቺ ትወጂዋለሽ? አልወደውም። ያራዳ ልጅ እንግዲህ እየሰማሻት ነው አይደል? አይዞሽ በቃ ብራዘር። ኧረ አንቺ ቢያንስ ቀስ ብለሽ ንገሪው። አስደበርሽው። ወይኔ ወንድ ልጅ አቦ በእናትህ ሙዱን ከነተችው። አጀማው እንሂዳ። አንተን ግን ሳልወድህ አልቀርም። አንቺ ልጁ እንደዚህ ከሆነ በኋላ እኔ እኮ ወንድ ልጅ ስቃይ ይገባኛል። ኧረ ተፋችኝ ተይ ግን። እንዴ እኔ ሳማ መሆኗን በምን አወኩ? ኋላ እኮ ነው ያየሁት። ምንድን ነው አፋታኝ እንዴ? እኔ የምለው ያን ቀን ሩጣችሁ አመለጣችኋት እንዴ? ቀይ ያስፈልገን እጥፍ አልነባት እኮ። አንተ ግን ምን ሆነ ነው ያኔ ሮጥከው? ኧረ እኔማ ሽንቴ መጥቶ ነው እባክህ። ለሽንት ትሮጣለህ እንዴ? ማንደን ነው አንቺ? ችግር ካለ እንፍታን። ሰል ወደዛ አፈቅርሻለሁ ብለህ ላክልኝ ደብዳቤ ደግሞ ደርሶኛል። ምንድነው የምትቀባጥሪ? ምንድነው ጓደኞች ፊት ስለሆን ካፈር ደግሞ ፍቅርን ለመግለጽ የተጠቀምካቸው ቃላቶች በጣም ደስ ብለውኛል። ምንድነው የምታወሪው? እሺ ማትለኝ ከሆነ እንደዚህ ጓደኞች ፊት እየመጣው እየቀባጠርኩ ነው ማሸማቀቅ። ስትወደድ የመጀመሪያ ነው እንዴ? አረ እድሜ ልኳን የምትወደኝ እናት አለች። እናቴ ስትል የድሮ ቦታ ሳጣ ጓደኞቹን የሰፈር ልጆች ጠይቄ እቤት ሄድኩኝ። ከዛ ቤት እናትን አገኘኋት። እንደማፈቅርስ ነግራት የት እንዳለ ነገረችኝ። መጣሁ። ምን በሽጋ ልጅ ተሸን
ኧረ ግንብ ጥብሳች ምንድነው ደግሞ ግንብ ጥብስ? ግንብ ጥብስ አታውቅም? አሃ ተሰሚያለሽ? በጣም መስመር እያለች ነው። እሺ እንደዚህ ከተጠጋኝ ለምን አስመኝም? አንቺ ያምሻል መሰለኝ። እሺ ስጦታ አምጥቼልሃለሁ አትቀበለኝም? ከነ ስጦታሽ ከዚህ ጥፊ። ሰፈራችሁ ድረስ ሄደን ይዘናት እንመጣለን። ነይሳም ልቀቀኝ። አቺ መጥቂ እንዳለልሽ ነይ እያልኩሽ አንቺ ለምን አትተወኝ? ለምን አለች? ኧረ ረጀግ ነው። ለዚህ ደግሞ የማታውቀው ሰፈር መጣ። የማላገኝ መስሎ ነበር። የማያገኝ መስሎ ነበር። ለዚህ ድፍረትህ ብቻዬን ነው የምገጥምህ። አንድ ሰው እንዴት ይችላል? መሬቱን ይዞ በልሚስ ዞር በሚጠፋ ከዚህ ሁሉም ፋራ ሰሚ እሱ ሆነ ከከሊትም ወደፊት እንደ ግማሽ በቂ አመዳረጉ እኮ በእናትህ ወደ እውነቱ እኮ ነው የማደርስ። ሁለተኛ አጠገቧ እንዳትደርስ። ባለ ጉዳይ ጠቢቡ ሰለሞን እሷ ካልፈለገኝ ምን ታደርጋለህ? አስገድደህ ስማ። እንሂድ። ጾታውን አሁን ልስጥህ። ምንድን ነው እሱ? ይኸው ና እንጂ በቃ እንገናኛለን። ጀዛ እንዴ ከሷ ግን እኔ ያልሻል። እኔ ለምን አመጣኝ? የምርጫ ጉዳይ አይደለም። እኔ እሷን በጣም ነው የምወዳት። ሃይ ቀድማችሁ እንደረሳችሁ አይደል? አስቆያችሁ እንዴ? ኧረ አልቆየንም። አንዴ ስልክ አውርቼ ልምጣ። እሺ ይኸውልሽ ጓደኛዬ ጸዲ ሰልቻኛለች እያለኝ ነበር እና እኔን እየለመነኝ ነበር። አብረሽ ምን ተጠንቀቂ። እርግጠኛ ነሽ ሰልችተኛለች ነው ያለሽ? ላንቺ ብዬ ነው የሚያክርሽ እንድትጎጂ ስለማልፈልግ። በቃ አሁኑኑ ነው የምተወው። ሳም ሁሉንም ነገር ሰምቻለሁ። እኔ እንደሰለቸውና እሷ እንደምትወዳት እየነገርካት ነበር አይደለ? በእኔ እናንተ መሀል ያለው ነገር እዚሁ ይቆማል። የታባሽ በቅርቡ ደግሞ አንተ የኔ ትሆናለህ። ጀዛ ይሄን ነበር የምትፈልጊው? ደስ አለሽ? ጸዲ እኔ እኮ ላንቺ ብዬ ነው። ዝም በይ። ከመምጣቴ በፊት ከጀርባሽ ቆሜ ሁሉንም ነገር እየሰማው ነበር። እሺ ይሄን ሁሉ ድራማ ደግሞ የሰራሁት ማንነትሽን ለማየት ፈልጌ ነው። እመኝኝ እንደዛ አይደለም። ለካ መርዝ ጓደኛ ማለት አንቺ ነሽ። ዛሬ ጓደኝነታችንም ድራማሽን ወቅቶለታል። ነይ እኔ ፍቅር እንሂድ።